የፕሮቴስታንት እምነት ይቀጥላል ብዬ ማሰብ አልችልም። በኢየሱስ ማሮ ማን ጠየቀ? ኦርቶዶክስ ጥሩ አውራልኝ ብላለች እንዴ? የሚያወሩላት ወርቃማ ልጆች አሏት። አወራ ላወራ ምን ታመጣለ? እንኳን ጥሩ ነገሯን መጥፎን ቀለም አውርቶ ወገቡ ተሰብሮ ቁጭ ብሎልሃል። መራመድ አይችልም። በንፉቅቂ ነው የሚሄደው። ጥሩ አወራ ስለ ኦርቶዶክስ አላወራ ምንም አታመጣ። 10 ዓመት የፕሮቴስታንት ሐሰተኛ ነቢያቶችና ፓስተሮች የሚያደርጉትን ውሸትና ቅጥፈት እንዲሁም ሕዝብን ማጭበርበር ካላቆሙ የፕሮቴስታንት ቤተ እምነት ይቀጥል አይመስለኝም ስትል ፓስተሯ ተናገረች። ሰሞኑን ፓስተር ሶፊ የመንግስት ደጋፊ በመምሰል ያደረገው ድርጊት እጅጉን አስነዋሪ ሲል ወንድማችን አቤላ ገልጦታል። እሱንም እንከታተላለን። አቶ ሶፎንያስ ከዚህ በፊት በለመደው አካሄዱ የብልጽግና ዋና ጽሕፈት ቤት ሄዶ ይሄንን ፎቶ ተነስቶልናል። ሰሞኑን የብልጽግና ወንጌልን ይዘው ምስኪኑን የጂንካ ህዝብ በወንጌል ስም ማጅራቱን ሊመቱት የማዕረግ ልብስ ለብሰው ወዲህ ወዲያ ሲሉ የነበሩት ሶፎንያስ ሞላ ይህ ሁሉ መኪና የውሸት ነበረ። ፊንቴክ እንግዲህ በመስቀል አደባባይ መኪኖችን አሳይቶ ነበር። ነገር ግን እነዚህ ሁሉ መኪኖች የውሰትና የክራይ እንደሆኑ እንግዲህ አሁን እየተሰማ ይገኛል። ተአምር እኮ ነው። መኪኖችን አስመጥቻለሁ ብሎ BYD እንግዲህ መኪኖችን ሰብስቦ በመስቀል አደባባይ እንግዲህ አንድ ቀን አሳይቶ ነበር። እነዚህ ሁሉ መኪኖች እንግዲህ በውሰትና እንዲሁ ደግሞ በክራይ ሰብስቦ ያመጣቸው መኪኖች እንደሆኑ እንግዲህ አሁን እየተሰማ ይገኛል። ሌላው ደግሞ ለማስታወቂያ ባለሙያዎች እንግዲህ ለእያንዳንዳቸው የ8 ሚሊዮን ብር መኪና በስጦታ በመስጠት እንግዲህ ህዝቡ ጋር ታማኒነት እንዲያገኙ ወይም ደግሞ ፊንቴክ ኢንቨስትመንት ግሩፕ እንግዲህ ታማኒነት እንዲኖረው አድርጓል። ወይም ደግሞ መኒ ላውንደሪ እንግዲህ ሰርተዋል። ይህም እንግዲህ ሌላኛው የማጭበርበሪያ ዘዴ ነበር። ሌላኛው የሐሰት መረጃቸው ደግሞ 400 መኪኖች በጅቡቲ ወደብ ላይ እንግዲህ አሉ ወይም ደግሞ ጅቡቲ ወደብ ላይ እንግዲህ ቆመዋል፣ ወደ ኢትዮጵያ ሊገቡ ነው ብሎ እነዚህ መኪኖችን እንግዲህ አሳይተው ነበር። ነገር ግን ምንም አይነት መኪና እንግዲህ አልነበራቸውም ነበር። የቻይናው BYD ካምፓኒ ወኪል ነን በ90 ቀን ውስጥ እንግዲህ መኪና እናስመጣላቸዋለን ብለው ከ1200 ሰው ላይ 1.3 ሚሊዮን ብር ከእያንዳንዱ ላይ እንግዲህ ወስደዋል። ፊንቴክ ኢንቨስትመንት ግሩፕ አጠቃላይ የተደራጀ ዝርፊያ ነበር እንግዲህ የተካሄደ የነበረው። የተለያዩ አካላትም እንግዲህ አሁንም አሉ። እንግዲህ ብዙ አካላት አሁንም ተጠያቂ ይሆናሉ ተብሎ ይጠበቃል። በዚህ በፊንቴክ ኢንቨስትመንት ግሩፕ ወይም ደግሞ BYD መኪና በማስመጣት ሂደት ውስጥ እንግዲህ የተሳተፉ የተለያዩ አካላት አሉ። አሁንም እነሱ መጠየቅ አለባቸው እያሉ ይገኛሉ። ይህም ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። የቀድሞ ፓስተርና የአሁኑ የፊንቴክ ኢንቨስትመንት ባለቤት እንዲሁም የሄሎ ታክሲ ባለቤት የሆነውና ብዙ ታዋቂ አርቲስቶችን ያሳሰረው ህግ የትኛው ህግ ነው? ይህን ህግ እወቁት ይለናል የዘሀበሻው ጋዜጠኛ። እሱንም እንከታተላለን። የክቡር ጠቅላይ ሚኒስቴሩ የማህበራዊ ጉዳይ አማካሪ የሆኑትን ዲያቆን ዳንኤል ክብረትን የተቹት መምህር በአሁኑ ሰዓት በህግ ቁጥጥር ስር እንደሚገኙ ተነግሯል። ጉዳዩ የነበረው አማካሪው የውጭ ዜጎች ወይም ዲያስፖራዎች ኢትዮጵያ ውስጥ ቅበሩኝ ባይሉ ይሻላቸዋል፣ ምክንያቱም ኢትዮጵያ ስትፈርስ እነሱ አብረው አልተራዱምና የሚል መልእክት አስተላልፈው ነበር። ይህንም ተከትሎ መምህሩ እንዴት ይህን ሊሉ ይችላሉ? እንደውም ሁሉንም ማቀራረብ ነበር የነበረበት የሚል ትችት ሰንዝነው ነበር። ታዲያ በአሁኑ ሰዓት መምህሩ በህግ ቁጥጥር ስር እንደሚገኙ ተነግረዋል። እነዚህንና የመሳሰሉትን ቪዲዮዎች ሲቀርብ ያለው ሰላም በዓለም ዙሪያ የምትገኙ ውድ ኢትዮጵያን ይህን ቪዲዮ እየተመለከታችሁ ከሆነ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳዘነጉ። ቀጥታ ወደ ቪዲዮቹ እንሄዳለን። ዛሬ ይሄንን ሀሳብ እያሰብኩት ነበርና እሷ አነሳችሁ። እስቲ ስማት። ብዙ ጊዜ እህት ወንድሞቻችን ከዚህ ቅዱስ ቤተክርስቲያን ለምን ወጣችሁና የሚባል ጥያቄ ሲቀርብላቸው ብዙ አይነት መልሶች አሏቸው። ከነሱም መሀል ከመልሶቻቸው መሀል አንዱ ደግሞ ቅዳሴው ምን እንደሆነ አይገባንም ምናምን የሚል ነው እና ትንሽ መልእክታቱን ብንሰማ ለምሳሌ የጀመራችሁትን ምዕራፍ ቢያንስ ቢያልቅ። ምክንያቱም ለቅዳሴ 3 ሰዓት መደበን ነው የምንመጣው። እኛ አንቸኩልም፣ ምንም ያስቸኩለን ነገር የለም። በዚህ ሀሳብ ላይ እናንተስ አቋም ምንድን ነው? እናንተስ ምንድን ነው ቅዳሴ ስታስቀድሱ የሚሰማችሁ? ባለማወቃችሁ የተነሳ ይሰለቻችኋል፣ ይረዝምባችኋል? ምንድን ነው? እስቲ ኮሜንት ሴክሽን ላይ ንገሩኝ። እህታችን ያነሳችሁና መፍትሄውንም እኔ እነግራችኋለሁ። ቪዲዮ ላይክ፣ ኮፒ ሊንክ፣ ሪፖስት እንድታደርጉት የመደመር ምልክት ካለ እንድትጫኑትም በትህትና ጠይቃችኋለሁ። የተነሱትን ሀሳቦች መስመር ለማስያዝ እንዲመች አድርገን እናውራባቸው። መጀመሪያው ለአገልጋዮች፣ ለካህናት፣ ለዲያቆናት በቅዳሴው የምንሳተፍ ቅዳሴውን የምንቀድስ አካላቶች በሙሉ ለእኛ የተላለፈ ነው። በተለይ መልእክታት ሲነበቡ፣ ወንጌል ሲነበብ መልእክቱ ሳይነበብ ዜማው ላይ ወደ መግባት ደረጃ እንሄዳለን። የሐዋርያ ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ከምዕራፍ እንደዚህ ሲል ቅዱስ ሳነበው ማለት ነውና ምዕመናን መስማት ይፈልጋሉ።
መነበብ ያለበት ወንጌልም ደግሞ መጽሐፈ ግልጻዊ ተሰርቷል። ከየትኛው ምዕራፍ ከየትኛው ቁጥር እስከ የትኛው ቁጥር ድረስ እንዳለ ተሰርቷል። ስለዚህ እዚህ ላይ በጣም የኛ ክፍተት ስለሆነ በናረም ከዚህ ጋር ደግሞ ተያይዞ ቅዳሴውን እንደው በአማርኛ መነበብ የሚችለውን በአማርኛ እንዲነበብ ምዕመናን እንዲሰሙት ብናደርግ ጥሩ ነው። ቅዳሴ የምንቀድሰው ለምዕመናኖቻችን አይደለ? እንደዛ እስከሆነ ድረስ ደግሞ ቅዳሴውን አዳምጠውት ምን እንደሆነ አውቀውትኝ ቢሄዱ ጥሩ ነው። በዚህ ጋር ተያይዞ ግን ለምዕመናን አንድ መልእክት አለኝ። አለማወቅ የኛ ችግር ነው። ቤተክርስቲያን ዛሬም ድረስ በሯን ከፍታ እያስተማረች ነው። የምንማርባቸው በርካታ መንገዶችም አሉ። ስለዚህ በመማር ራሳችንን ማብቃት ይገባናል። በቦሌ መድኃኔዓለም በውጭ ዓለማቶች ላይ እንደተለመዱትኝ በአብያተ ክርስቲያናት ውስጥ ስክሪን ተተክለው በዛ ስክሪን ላይ ቅዳሴዎቹ ይመጣሉ። ካልሆነም ግን እንደዚህ አይነት መንገዶችን ብንጠቀም ምናልባት ከቅዳሴ ጋር ያለንን ቀረቤታ እጅግ በጣም ያጠነክረናል። ማሌት ቢቆም፣ ሰዓታት ቢቆም፣ መዝሙር ቢዘመር፣ ስብከት ቢሰበክ የነዚህ ሁሉ ማሰሪያው ቅዳሴ ነው። ከቅዳሴ የሚስተካከል አንዳች ነገር የለንም። ምክንያቱም ቅዳሴ ቀድሰን አማናዊ የክርስቶስን ስጋና እውነተኛውን የክርስቶስን ደም የምንቀበልበት የመንግስተ ሰማያት መግቢያ ሆኖን ቁልፍ ነገር የምናገኝበት ነገር ስለሆነ ለቅዳሴያችን ትኩረት ብንሰጥ መልካም ነው። ወንድሞቻችንን እናመሰግናለን። ቃሎት ያሰማለን። የፕሮቴስታንት ሐሰተኛ ነቢያቶችና ፓስተሮች ቅጥፈታቸው ህዝቡን የሚያጭበረብሩበት መንገድ በዚሁ ከቀጠለ የፕሮቴስታንት ቤተ እምነት ይቀጥል አይመስለኝም ስትል ፓስተሯ ተናግራለች። ፓስተር ሶፊም የመንግስት ደጋፊ በመምሰል ሰሞኑን ህዝብ አጭበርብሯል ሲል ወንድማችን ይህን ተናግሯል። እስኪ እሱን እንስማ። ቤታችሁን ሲገባ ድንገተኛ አደገኛ ፈውስ ይሆን። ቤታችሁን ሲገባ ልኝና አቶ ጆይጨሮ ከህዝብ ሰፊ ወቀሳን ሲያስተናግዱ አቶ ሶፎንያስ ከዚህ በፊት በለመደው አካሄዱ የብልጽግና ዋና ጽህፈት ቤት ሄዶ ይሄንን ፎቶ ተነስቶልናል። አንዱ ፎቶማ ብትመለከቱት ሪሰፕሽኖቹን ተነሱልኝ ብሎ የነሱ ቦታ ላይ ሁሉ ቁጭ ብሎ ነው ፎቶውን የተነሳው። መንግስትን በመጠጋት የመንግስት አካል በመምሰል ከባለስልጣን ጋር ፎቶ በመነሳት እዚች ሀገር ላይ የሚደርስን በደል ያለምንም ተጠያቂነት ማለፍ እየቀረ ያለ ይመስለኛል። ምክንያቱም የሚጠይቅና እስከ ዳር ድረስ መብቱን የሚያስከብር ትውልድ ስለተነሳ ማለት ነው። ከዛም ባለፈ ደግሞ መንግስት ራሱ እሱ ላይ ተለጠፋችሁ ስሙንም ሆነ ክብሩን በማይመጥን መንገድ የምትሄዱት አካሄድ እንደማያድናችሁ ከአቶ መንሱር ጀማልና አቶ ዳለቻ መማር ያለባችሁ ይመስለኛል። ሁለት ግለሰቦች የመንግስት ቀኝ እጅ እንደሆኑ በተለያየ ጊዜ ሲገልጹ የነበረ የግል ፍላጎታቸውን ሲያራምዱ ህዝብ ጮሆባቸው ተጠያቂ እንዲሆኑ የተደረጉ ሰዎች ናቸው። አሁንም ቢሆን የብልጽግና ዋና ጽህፈት ቤት አይደለም ክቡር ጠቅላይ ሚኒስትሩ አጠገብ እንኳን ፎቶ ብትነሳ እነሱ ከተነሱበት ዓላማና አካሄድ ውጪ ከህግ ያፈነገጠ አካሄድ በሄድክበት በየትኛውም መንገድ ልታመልጥ ልትተርፍ አትችልም። ከባለስልጣን ጋር ፎቶ እየተነሳችሁ ሰውን የምታሳቅቁና ሰውን የምታስፈራሩ ከባለስልጣን ጋር የተነሳችሁትን ፎቶ ለህገ ወጥ ዓላማ የምትጠቀሙ እንዲሁ በየጽህፈት ቤቱ እየሄዳችሁ ፎቶ የምትነሱ ሰዎች ፋሽኑ ያለፈበት የተበላበት ይመስለኛል። ሰላሙ ወንድማችንን አቤላን እናመሰግናለን። እውነት ነው። በአሁኑ ሰዓት ብዙዎች እየተጎዳንና እየተጎዱ ያሉት በቅርባቸው ባለ ሰው ነው። መንግስትም ይሄን ዞር ብሎ ሊያጤን ይገባዋል። የመንግስት ደጋፊ እየመሰሉ ህዝብን የሚያጭበረብሩ በአሁኑ ሰዓት በርክተዋል። ብዙ ታዋቂ ሰዎችና ቲክቶከሮች ይህን ህግ ሳያውቁ አዲስ ኢንቨስትመንት ሲመጣ ግር ብለው ማስታወቂያ ይሰራሉ። ታዲያ ለታዋቂ ሰዎችም ራሱ እየፈተናቸው ይገኛል። ሰሞኑን የፊንቴክ ኢንቨስትመንት ብዙ በሶሻል ሚዲያዎች የቆዩና ብዙ በህዝብ ዘንድ ታዋቂ ተወዳጅ የነበሩ ታዋቂ ሰዎች ሳይቀሩ በህግ ቁጥጥር ስር ውለዋል። ይህን ህግ ባለማወቃቸው በደንብ እስከ ጥግ ድረስ ባለመጥናታቸው መስሪያ ቤት የሚሰሩ ሰራተኞችን ሳይቀር የድርጅት ሸውዶ እንደገባም ሳያውቁ ብዙዎች ተታለዋል። ታዲያ ይህን ህግ እወቁት ይለናል ወንድማችን። ተከታተሉት፣ ይጠቅማችኋል። ማስታወቂያ ለምትሰሩ፣ ለምታስተዋውቁ፣ ብራንድ አምባሳደር ለምትሆኑ በጠቅላላ ይጠቅማችኋል። ከባድ መረጃ ነው። በኢትዮጵያ ህግ ማስታወቂያን
የሸማቾች መብትንና የአስተዋቂዎችን ማለትም አርቲስቶችና ታዋቂ ግለሰቦችን ኃላፊነት የሚገዙ ሁለት ዋና ዋና አዋጆች አሉ። እነሱም የማስታወቂያ አዋጅ ቁጥር 759 ህዝባር 2004 እና የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813 ህዝባር 2006 ናቸው። እንደ ህግ አማካሪው ገለጻ እነዚህ ህጎች ከሰሞኑ የፊንቴክ የኤሌክትሪክ መኪና ማጭበርበርና ከታሰሩት አርቲስቶች ማለትም ከነ ሰራዊት ፍቅሬ አንጻር ሲታዩ ስለ አስተዋዋቂዎቹ ኃላፊነት የሚከተሉትን ጥብቅ ድንጋጌዎች ያስቀምጣሉ። አንደኛ፣ የምታስተዋውቁ ድርጅት ትክክለኛ መሆኑን ማረጋገጥ። ብዙ ታዋቂ ሰዎች እኔ የተሰጠኝን ጽሑፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም ነበር የሚል መከላከያ ሲያቀርቡ ይሰማል። ነገር ግን የማስታወቂያ አዋጁ ማንኛውም የማስታወቂያ ወኪል ማለትም ማስታወቂያውን የሚሰራው ግለሰብ ወይም ድርጅት አሰሪው የሚያቀርብለትን መረጃ ትክክለኛነት የማጣራትና የማረጋገጥ ግዴታ እንዳለበት አዋጁ ይደነግጋል። ለምሳሌ በ950 ሺህ ብር መኪና እናስረክባለን ወይም የ10 በመቶ የፀሐይ ኢንሹራንስ ዋስትና አለው የሚል ማስታወቂያ እነ ሰራዊት ፍቅሬ፣ መንሱር ጀማል እና የተለያዩ አርቲስቶች ሲሰሩ አስተዋቂዎቹ የውሉን ህጋዊነትና የድርጅቱን ፍቃድ አስቀድመው መጠየቅና ማረጋገጥ ነበረባቸው። ሁለተኛው የጋራ ጠቃሚነት ወይም ደግሞ ጆይንት ሊያቢሊቲ የሚባለው ነው። የማስታወቂያ አዋጅ ቁጥር 759 ህዝባር 2004 አንቀጽ 30 ስለ ኃላፊነት እጅግ ግልጽ የሆነ ድንጋጌ አለው። ህጉ እንደሚለው ተቃራኒ ማስረጃ ካልቀረበ በስተቀር የዚህን አዋጅ ድንጋጌ በመተላለፍ የተሰራጨ ማስታወቂያ በማስታወቂያ አስነጋሪ ማለትም ኩባንያው፣ በማስታወቂያ ወኪሉ ማለትም በአስተዋቂው ወይም አርቲስቱና በማስታወቂያ አሰራጩ ማለትም ሚዲያው ፍቃድ እንደተሰራጨ ተቆጥሮ በህግ ጠያቂ ይሆናሉ። ይህ ማለት ማጭበርበሩ ሲከሰት ኩባንያው ብቻ ሳይሆን ህዝብን እንዲያምን አድርገው ማስታወቂያ የሰሩት አርቲስቶችና ያስተላለፉት ሚዲያዎች ጭምር በህግ ፊት የጋራ ጠያቂነት አለባቸው ማለት ነው። ሶስተኛው ሐሰተኛና አሳች ማስታወቂያ ነው። በሌላ በኩል የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813 ህዝባር 2006 ሸማቹን የሚያሳስቱ የንግድ ድርጊቶችን በጥብቅ ይከለክላል። የአንድን ዕቃ ትክክለኛ ዋጋ መደበቅ፣ ለምሳሌ ታክስና ኢንሹራንስን ደብቆ 950 ሺህ ብር ብቻ ነው ማለት የሌለን የአቅርቦት ጊዜ አጋኖ መናገርና በተጠቃሚ ላይ የኢኮኖሚ ጉዳት የሚያደርሱ አሳሳች ማስታወቂያዎችን መስራት በህግ የሚያስቀጣ ወንጀል ነው። አስተዋቂዎቹ በማጭበርበር በቀጥታ ተሳትፎ ባይኖራቸው እንኳን ኃላፊነታቸውን በአግባቡ ባለመውጣታቸው ማለትም በቸልተኝነት በህዝብ ላይ ለደረሰው የገንዘብ ኪሳራ ተጠያቂ ሊሆኑ ይችላሉ። ሸማቾች የተታለሉት የእነሱን ዝናና ማረጋገጫ አምነው በመሆኑም ተጎጂዎች ካሳ የመጠየቅ መብት አላቸው። ተጨማሪ መረጃዎችን ይዘንላችሁ እንመጣለን። ፌዴራል ፖሊስ አፋልጉኝ ያለው ግርማይ ገብረ ሚካኤል ማለት የፊንቴክ ኢንቨስትመንት ሌላኛው ተጠርጣሪ ሲሆን እስካሁን ድረስ በቁጥጥር ስር አለማዋሉን የፌዴራል ፖሊስ አሳውቋል። የፌዴራል ፖሊስ ይህ ግለሰብ ማለት ነው እጅግ በጣም አደገኛው በተለይም ደግሞ በ2010 እንደ አውሮፓውያኑ አቆጣጠር ማለት ነው በደቡብ አፍሪካ በተካሄደው የዓለም ዋንጫ ላይ በርካታ እንግዲህ ዜጎችን ያጭበረበረ በተለይም ደግሞ አስካሉካን በሚባል እንግዲህ ድርጅት ስም ላይ በርካታ ዜጎችን ወደ ደቡብ አፍሪካ ወስጄ በተለይም ደግሞ ይህንን ዋንጫ እንድትመለከቱ አድርጋለሁ፣ በርካታ ስራዎችን ማስቀጠል በማለት በርካታ ዜጎችን በማጭበርበር በርካታ ገንዘቦችን ጭምር አጭበርብሮ የተሰወረ ቢሆንም በሰዓቱና እንዲሁም ደግሞ በጊዜው በኢንተርፖል ፖሊስ ተይዞ በህግ ቁጥጥር ስር የዋለ የነበረ መሆኑን ጭምር አንዳንድ መረጃዎች እየወጡ ይገኛሉ። ይህ ግለሰብ ማለት ነው እጅግ በጣም አደገኛው በተለይም ደግሞ በፊንቴክ ኢንቨስትመንቶች ላይ ቁልፉ ሰው እየተባለ ይገኛል። አሁን ላይ በቁጥጥር ስር ያልዋለው ሌላኛው ግለሰብ መሆኑን እንግዲህ የፌዴራል ፖሊስ ያሳወቀ ሲሆን ይህ ግለሰብ ያለበት የትኛውም ቦታ ላይ የምታውቁ የትኛውም ኢትዮጵያውያንና እንዲሁም ደግሞ ትውልድ ኢትዮጵያውያን ባለበት ቦታ ላይ ለፌዴራል ፖሊስ በኢንተርፖልም የሆነ እንዲሁም ደግሞ በሌሎችም አቅጣጫዎች ላይ ኢንፎርሜሽን እንድታደርሱ ጥሪ እያቀረበ ይገኛል። ይህ ግለሰብ እስካሁን ድረስ በቁጥጥር ስር አልዋለም። በተለይም ደግሞ ሰሞኑ እንግዲህ የማስታወቂያ ባለሙያዎችን ጨምሮ በ1.7 ቢሊዮን እንግዲህ ከተጠረጠሩ 8 ሰዎች ውስጥ አንደኛው ተፈላጊ ይሄኛው እንግዲህ ግርማይ ገብረ ሚካኤል ነው። ስለዚህ እሱን የምታውቁ ሁላችሁም እንግዲህ በኢንተርፖልም ሆነ እንዲሁም ደግሞ በፌዴራል ፖሊስ ወይም ደግሞ በፖሊስ እንግዲህ ስልክ ቁጥሮች ላይ ደውላችሁ መረጃ ሉላ ገዙ በዚህ ሰዓት ብዙዎችን እያነጋገረች ትገኛለች። ብዙዎችን በማህበራዊ ሚዲያ ላይ አድናቆትን እየቸሯት ይገኛሉ። ታዋቂነት በኃላፊነት ካልተያዘ አደጋ አለው። ሉላ ግን ስሟንና ክብሯን ከጊዜያዊ ጥቅም በላይ አስቀድማለች ሲሉም
እየጻፉ ይገኛሉ። ሴቶች አርቀው ያስባሉ የሚለው አባባል በተግባር ሲተረጎም በሉላ ገዙ ታይቷል። ከአንድ ዓመት ከአንድ ወር በፊት ብዙዎች ለጥቅም ሲሉ የሚጋፉበትን የ8 ሚሊዮን ብር መኪናና የአምባሳደርነት ክብር አይሆንም በማለት በገዛ ፍቃዷ ውል ያቋረጠችው ሉላ ዛሬ የብዙዎችን አድናቆት እያተረፈች ትገኛለች። በየካቲት 2017 ዓ.ም ሉላ ገዙ ከፊንቴክ ኢንቨስትመንት ጋር የነበራትን ድርድር በራሷ ውሳኔ ማቋረጧን ስታሳውቅ ምክንያቱ ምን እንደሆነ በወቅቱ ግልጽ አልነበረም ነበር። ሆኖም ግን ዛሬ ድርጅቱ በፈጸሙ የወንጀል ተግባር የተጠረጠሩ ስማቸው የተነሳውና በቁጥጥር ስር የዋሉት ታዋቂ አርቲስቶች ሁኔታ ሲታይ የሉላ ውሳኔ የጥቅም ሳይሆን የመገንዘብና የጥንቃቄ ውጤት እንደነበረም ብዙዎች ተረጋግጧል ሲሉ ሐሳባቸውን እየገለጹ ይገኛሉ። ይህንን የሉላ ውሳኔ እንዴት አያችሁት? ሐሳባችሁን ኮመንት ላይ አስፍሩልኝ። ሰው ከፊንቴክ እንዴት መኪና እንደገዛንና እኔና ጓደኞቼ እንደተጭበረበርን ልንገራችሁ። ዛሬ ላይ በሚያሳዝን ሁኔታ አርቲስቶቻችን እየታሰሩ ነው ያሉት። እንግዲህ ወደ 1200 ከሚሆኑ ሰዎች መኪና በቅናሽ አምጥቼ ያስረክባቸዋለሁ በማለት 50% ቅድመ ክፍያ በመቀበል መኪናውንም ሳያስረክብ ብራቸውንም ሳይመልስ ስለተዘጋው ድርጅት ስለ ፊንቴክ ኢንቨስትመንት ግሩፕ ሰምታችኋል። መቼም የዛሬ 4 ዓመት አካባቢ መኪና መግዛት ፈልገን እኔና ጓደኞቼ ቼክ እያደረግን ነበርና ይሄንን ድርጅት አገኘን። ሄደን አናገርናቸው። 30% እኛን ከፍለን ከዛ 70% ከባንክ ጋር አያይዘውን ለ7 ዓመት ኮንስታንት በሆነ ክፍያ ለመክፈል ተስማማን። 100,000 ብር ለነሱ ሰርቪስ ቻርጅ እንድንከፍል ዲል አደረግን። ከዛ በኋላ መኪናው ከ3 ወር እስከ 4 ወር ባለው ጊዜ ውስጥ ይመጣል አሉን። ክፍያችንን ከፋፈልን። ከዛ ግን በመሃል ምን ሰማን? እነዚህ ሄሎ መኪና ብለው የመጡት በፊት ላይ ሄሎ ታክሲ ይባሉ እንደነበረና በፊት ሄሎ ታክሲ ላይ ሆነው ሲያጭበረብሩ እንደነበር ለከስተመሮቻቸውም ቃል በገቡት መሰረት መኪና እንዳላስረከቡ ብርም እንዳልመለሱ ሰማን። ግን ኦልሬዲ ስለከፈልን ጀስት በቃ አምኖ መጠበቅ ነው ያለን አማራጭና ጠበቅን። እና እድለኞች ሆነን የመጀመሪያ ባቾች ስለነበረን ሄሎ መኪና ላይ ያው ፕሮሞትም ለማድረግ ለኛ መኪናው መጥቶ ተረከብን። ከዛ መኪናውን ከተረከብን በኋላ የገጠመን 1 ዓመት አካባቢ እንዳሉትም ኮንስታንት በሆነ አከፋፈል ከፈልን። ከግሎባል ባንክ ጋር ነበረ ከደቡብ ግሎባል ባንክ ጋር ነበር ያመቻቹልን። 1 ዓመት ያህል ከከፈልን በኋላ ከባንኩ ደብዳቤ ደረሰን ወለዱ ጨምሯል የሚል። ለምን ብለን ሄደን ተሰብስበን ጠየቅን። ከዛ ግን ሄሎ መኪና ከባንኩ ጋር የገባው የውስጥ አግሪመንት አላቸውና እዛ አግሪመንት ላይ ሄሎ መኪና ባንኩ ላይ ዲፖዚት የሚያደርገው ኮንስታንት የሆነ ብር አለ የሆነ ሚሊየን ብርና በየወሩ ያንን ዲፖዚት ማድረግ ካልቻለ የመኪና ኦነሮች ላይ ብድሩ እንደሚጨምር ወለዱ ዲል አላቸውና እኛ ያንን ዲል አናቀውም። ውላችን ተመሳሳይ ሆኖ ያቺ ፔጅ ግን እኛ ጋር አልገባችም ነበር። ነገር ግን ሄሎ መኪናና ባንኩ ያደረጉት ዲል ላይ ያቺ ፔጅ አለች። ስለዚህ ምንም ማድረግ ስላልቻልን ሄሎ መኪና ከባንኩ ጋር በገባው ዲል መሰረት ዲፖዚት እያደረገ አልነበረም። ከባንኩ ጋር ኮንፍሊክት አድርገው ዲሉን አቋርጧል። ስለዚህ መኪና የገዛን ሰዎች ላይ ወለዱ ጨመረ። በሰዓቱ 15,000 ነበር በየወሩ የምንከፍለው ደን ወደ 18,000 አደገብንና በወቅቱ ግሩፕ ሆነው አንዳንዶቹ ጠበቃ ይዘው ለመክሰስ ምናምን እንትናሉ ዘን ሌሎቻችን ግን በቃ ወይ መኪናውን ሽጠን ሙሉ ዳውን እንክፈል ካልሆነ ደግሞ መኪናውን ከፍለን ምናም ብቻ በራሳችን መንገድ እንትናለን እና ቀረ። ከዛ ግን እንደውም የባንኩ ሰዎች ምናሉን እናንተ በጣም እድለኞች ሆናችሁ ነው እንጂ ሰከንድ ባቾችን ግን ገንዘብ ሰብስበው ኢቭን እኛን አይተው ሰከንድ ባች የተመዘገቡትን ማለት ነው ገንዘብ ሰብስበው መኪና አልሰጧቸውም እና ፍርድ ቤት እየተካሰሱ ነው ያሉት ምናምን አሉንና ከዛ ግን እኛም በግሩፕ ሆነን እንትን ለማለት ራን ለማድረግ ሞከርን። ስንሄድ ከዛ ዘ ኔክስት ታይም ስንሄድ ድርጅቱ የለም ማለት ሄዶ መኪና የሚል የነበረው ኤቭሪ ጽሁፎቹ ተነስተው ሰራተኞቹ ሌላ ሆኖ ቢሮ ግን ስቲል ኤግዚስት ያደርጋል። ስንጠይቃቸው ውይ የለም ዳንኤል ዮሐንስ ነው ሰውየው ስሙ የለም ከሀገር ወጥቷል ምናምን ነው የሚሉንና ማንም ሪስፖንሲቭ ሆኖ መልስ የሚሰጠን ሰው አልነበረም። ሁላችንም ተዳከምን። የራሳችንን እርምጃ ወስደን ከባንኩ ጋር ያለንን ነገር ዘግተን ሊብሬያችንን ወሰድንና ብቻ ስቶሪው ብዙ ነው። ግን ምን ልላችሁ ፈልጌ ነው አንድ አባባል አለ
የዘገየ ፍትህ እንደተነፈገ ይቆጠራል የሚል ማለት ነው። እና ይሄ ታሪክ 4 ዓመት ምናምን አልፎታል ሄሎ መኪና ሆነው ሲሰሩ እነዚህ ሰዎች ማለት ነው። ከዛ በፊት ሄሎ ታክሲ ነበሩ። ሄሎ ታክሲ ላይ የተጭበረበሩ ሰዎች ወደ ህግ ሄደዋል። ሄሎ መኪና ላይ የነበሩ ሰዎች ከኛ ጋር የነበሩ ባቾችም ወደ ህግ ሄደዋል። ጠበቃ ይዘው ተከራክረዋል። ብዙ ታሪክ ተፈጥሯል። እና ይሄ ሁሉ ሲሆን አቴንሽን አላገኘም ነበር። ላይክ በ20 ሰው በ10 ሰው መገታት የሚችል ነገር ትንሽ ነገር ስትሰረቅ መገታት የሚችል ነገር አቴንሽን አላገኘም። ዛሬ ላይ ከ1200 ከዛም በላይ የሚሆን ሰው ተጭበረበርኩ ብሎ ሆ ብሎ ሲነሳ እንደገና መንግስት ሲመዘበር 1.7 ቢሊዮን የሚጠጋ ገንዘብ ተጭበርብሮ ተዘረፈ ሲባል ትኩረት አልተሰጠበትም ነበር። እና ዛሬ ጭራሽ አርቲስቶች ሁሉ ተነካክተው ተጨማልቀው እዚህ ኬዝ ውስጥ ገብተው ሲታሰሩ ማለት ደሃውሳ ያወጣው ገንዘብ የነሱ መታሰር እኮ አምኖ ገንዘብ የከፈለውን ሰው እኮ ገንዘቡን አይመልስለትም። ትላንትና ለነገሩ ትኩረት ቢሰጠውና በእንጭጩ ቢቀጭ ኖሮ ዛሬ ላይ ይሄ ነገር ሀፕን አያደርግም። እና እኔ አንዳንድ ትኩረት ሳይሰጣቸው እንደ ቀልድ የሚታለፉ ነገሮች ውጤታቸው ይሄ እንደሆነ ማሳያ ይሆናል ብዬ አስባለሁኝ። እና አሁንም ጉድ ላክ እንግዲህ ገንዘባችሁን የተበላችሁ ሰዎች መልካም እድል፣ ፍትህን ታገኛላችሁ ብዬ ተስፋ አደርጋለሁኝ። መልካም እድል። አርቲስቶቻችንም በጣም ያሳዝናል። እንግዲህ ጄኒውን የሆነ ፕሮሞሽን ሰርታችሁ ነው ወይንስ ደግሞ ሌላ የጥቅም ትስስር ኖሯችሁ ነው የሚለውን እንግዲህ ህግም ያጠራው ነገር ነው። ግን በጣም ያሳዝናል። ለእናንተ ለኔክስት ታይም እና ለሌሎቻችሁ መማሪያ ነው የሚሆነው። ስማችሁን ተጠቅማችሁ ለአንድ ድርጅት ፕሮሞሽን ስትሰሩ በጣም በመጠንቀቅ መሆን እንዳለበት ያስተምራል ብዬ አምናለሁኝ። ባይ በመኪና ነው እየነዳው የሆነ 2 ነው 3ኛ ዙር ላይ ሐዋሳ እየሄድኩኝ ሁልጊዜ በወላይትኛ ያወራል በስልክ ወደ ሐዋሳ እየሄድን ከዛ በኋላ አንድ ቀን ሪከርድ ላይ ያረኩና አስቀመጥኩት። ስልኩን ኦፍላይን አድርጌው መንዳት ጀመርኩኝ። ጋቢና ነው የተቀመጠው። ወደ ኋላ ወንበሩን አድርጎ እዛ በወላይትኛ ያወራል ይዘጋዋል። ከዛ የሆነ ቦታ ይደወልለታል ያወራል። ልክ ሐዋሳ እንደገባን ይሄ ነገር የወላይታ ህዝብ ሁሉ ማለት በወላይትኛ ስለሆነ የወላይታ ህዝብ የሚሰማው ነገር ስለሆነ ደግሞ በዚህ በልብ ላይ በድፍረት ጠይቀህ እነዚህ አሁን በወላይታ የሚያወሩትና በመኪና ካንተ ጋር ሲጓዙ የነበሩ ሰዎችን ስም ልጠራልኝ ትችላለህ? ምን ችግር አለው? ያ ምክንያቱም ይሄ ሰው ማን ነው ብሎ ሰው መንከራት ስለሌለበት አብረ እየበላ አብረ እየጠጣ ነው። ሰዎችም ከነሱ ጋር ያውቀዋል። ሚዲያ ላይ ጆሹዋ ይባላል። ጆሹዋ አሁን ያለው ደቡብ አፍሪካ። ኦኬ ና ላቀው እሺ። አንተ አታውቀውም። ሶፊ የምታውቀው አይመስለኝም። አታውቂውም። ግን ያው ነብይ እስራኤል ሲባል ሰምተሽ ልታውቂ ትችያለሽ። ከና የእሱ ከስር ተከታይ እሱ ያሳደገው ነብይ ማለት ነው። እንዳውም እንደሚባለው እሱ ነብይ ያደረገው ነብይ ማለት ነው። እስራኤል ነብይ ያደረገው ነብይ ማለት ነው። እና እስራኤል ቀብቶ ነብይ ያደረገው ከዚህ በኋላ ነብይ ነህ ብሎ ቀባና ነብይ ያደረገው። ከዛ ያ ሰው ነብይ ሆነ። ፍላይት ሞድ ላይ አድርጌው ሪከርድ ላይ አድርጌው መኪና ውስጥ ቁጭ አደረኩት። እሱ መኪና ውስጥ ወንበሩን ወደ ኋላ አድርጎ ወላይተኛ እያወራ ይሄዳል። ከዛ በኋላ ሊያገለግል ነው የሚሄደው። ቀጥታ እንደገባን አዳራሽ ነው የሚሄደው። እኔ አላገለግልም በዛ ሰዓት ገና አልጀመርኩም። እንሄዳለን፣ መኪናውን አቆማለሁ፣ ይገባል፣ እሱ ነው የሚያገለግለው። እንግዲህ 2 ጊዜ ከዚህ በፊት 2 ራውንድ አብረን ሄደናል። ይሄ 3ኛ ነው። ከዛ የሆነ የተጠራጠርኩት ነገርም ስላለ ነው እዛ ሄድኩኝ። እሱን አዳራሽ አስገባውና እዛ እንትን ውስጥ የሚያገለግልበት ቸርች አለ፣ የተላከበት ማለት ነው። ተልኮ ነው፣ የራሱ ቸርች የለውም በሰዓቱ። ከዛ ሐዋሳ ያለው ገባሱ። እኔ ወጣው የሆነ ቦታ ሄድኩና ጫማዬን እያስጠረኩኝ ሊስትሮን ወላይተኛ ትችላለህ አልኩት። አዎ አለኝ። ከዛ እንደሚችልም ገምቻለሁ። አዎ አለኝ። እስቲ እንተርጉምልኝ ስለው ዝም ብዬ ከፍቼለት ሰማነኝ፣ ተረጉምልኛል። እዛ ደነገጥኩኝ። እንደዚህ የምትባል ሴት አለች፣ ስሟ እንደዚህ ነው፣ እዚህ ጋር ነው የተቀመጠችው፣ እንደዚህ ናት። ዲቴል እያወራ ነው። እና ይሄኛው ደግሞ የሚለውም እንደዛው ነው።
የሚያወራው ማለት ነው። እንዴት የቱ ጋር ያለችው ይሄ የሚለውን ነው የምትሰማው። ተረዳኸኝ? የዛኛውን አለ እንደዚህ የዘጋለች የተቀመጠችው እዚህ ጋር ነው። ሶስተኛ ላይ ይላል ይሄኛው። አራተኛው ወንበር ላይ የአባቷ ስም ማን ነው? ገባ? ያኛውን ፓርቲ አልሰማም፣ ይሄን ፓርቲ ነው የምሰማው። እዛ ዲቴል ይነግረዋል። ኦኬ አልኩኝ። በዚህ መንገድ እውነቱን የሰማው ዳንኤል አምኖ ለመቀበል ግን ከበደው። ወደ አማርኛ የተተረጎመለትን የፓስተሩንና የደዋዩን ወላይተኛ የስልክ ንግግር በድጋሚ በሞባይሉ በመቅዳት ወደ አዳራሹ ሄደ። በዛም የሆነው ይህ ነበር። ናስቲ አንተ ደግሞ በሌላ ስልኬ ደግሞ አንተ ደግሞ የምታወራው ልቅዳ ብዬ እየተረጎመው ቀዳውት ያስኩት። ስገባ ኦልሞስት እዚህ ላይ የተነገረው ነው እሱ ያገለግለው። አብሬው ነበር ማገለግለው። አብሬው ምን ገብቷል? ቁጭ ብዬ እንትናን አሁን እንደዚህ ካለ ከጠራ አዜብ ካለ በቃ ያው አዜብ እየሰማው ነው። እዛችሁ ቁጭ ብዬ ጥግ ላይ አሁን እንዲህ ይላታል፣ አሁን እንዲህ ይላል። ይሄ ማይክ ይዞ በቃ ፈታ ብሎ እያገለገለ ነው። ፈታ ብሎ የእግዚአብሔር መንፈስ አሁን የምትቀባ አገሪቱን የምታናውጥ ሴት እንደ ዲቦራ ሆና ምናምን ብሎ አዜብ ይላል። እዚህ ጋር እኮ ተነጋግሮ ነው የመጣው። እግዚአብሔር ነገረኝ ነው የሚለው። ገብቷል? እግዚአብሔር የቱ ጋር ነው የነገረው? የደወለው ወይ እግዚአብሔር ነው? ገብቷል? እና በጣም ደበረኝ። ስልኩን ወረወርኩት ምናምን። በጣም የዛ ቀን እንትኔ ተቀየረ። በጣም ምልህ በቃ በጣም ደበረኝ፣ ቀፈፈኝ እሱ ራሱ። ከዛ በነጋታው በጣም እየደበረኝ ነው። ስነዳውን ላይ ነበር፣ አጠገቤ ነበር። ድጋሚ አላወቀም። ዘና ብሎ እሱ ለኔ ወላ ሊጸልይ ቃጠዋል። ይህን ድራማ የተመለከተው ዳንኤል ከገጠመው አስደንጋጭ ድርጊት ሌላ በጊዜው የከበደው ነገር ቢኖር ፓስተሩ ምንም እንዳልተፈጠረ ሁሉ ቅዱሱን የእግዚአብሔር ቃል ያለምንም ፍራቻና መሳቀቅ ሊያወራ መነሳቱ ነበር። እና በቃ የእግዚአብሔር ቃል ምናምን እንደዚህ ማውራት እንዲህ ማለት ምናምን በቃ ውስጣቸው ነው። ምንም ሳይመስለው ነው የሚያወራው። ገብቷል? ሳትፈራው ማለት ነው። አንተን አሁን ለምሳሌ በቃ አልወደውም፣ ኬፋን በጣም አልወደውም ሲያስጠላኝ ምናምን ብዬ የነገርኩት ሰው አለ እዚህ ጋር። ለዛ ሰው ያንን ሰው ይዤ መጥቼ ደግሞ ኬፋዬ በጣም እኮ ነው የምወድህ፣ በጣም በዚህ ማከብር እንዴት ምናምን ብለህ ምንድነው የምትለው? ይሄ ሰው ምንድነው የሚለው? ያ ሰው እኔ ቀፈዋለሁ፣ ዘገነነዋለሁ። አንተ የምታውቀው ነገር የለም። ገብቷል? እንደዛ ነው በቃ ዘገነነኝ። የዚህን ፓስተር ድራማ የደረሰበት ዳንኤል ይህንን ሁሉ ተመልክቶም ቢሆን አሁንም ልቡ ሊጨክን አልቻለም። ምናልባት ይህ ፓስተር ትንቢት መናገር የማይችል ስለሆነ ይሆናል ድራማ ውስጥ የገባው። ዋና ፓስተር እውነተኛ ነብይ ነው፣ ካልሆነም እሱንም ማጣራት አለ። እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።